ተዋርሶ አርጓል። የት ነው የተዋረሰው? ልጅ እያለ ና እያሉ ዘመዶቹ መስታወት እያሳዩ እዛ ሲያይ ከአንድ ደብተራ ጋር ሲውል እዛ ሄዶ እንዳለ ሲል መጨረሻ አዋረሰው፣ ተዋረሰ። እገለዋለሁ። አሁን እኮ ተያዝክ እኮ። እገለዋለሁ። እሱም እየቀጠቀጠ እገለዋለሁ። ቆይ ይሄን ሁሉ ዓመት አሰቃይተው እንደገና ገላለሁ። ቁርባን ቆርቦ አልቅሶ እገለዋለሁ እላለሁ። ምንም አታመጣ። እገለዋለሁ ሳይሆን አዳምጠኝ፣ እገላገለዋለሁ በል። እገላገለዋለሁ እንደዚህ ማን ያላችሁ? ምን አረጋችሁ? አሰቃየለው። በቃ አይምሮ ነሳለው። አንዴ ሰው አንዴ አፈራረግ ነው። እንዳይኖር ነው ያደረግ ነው። ሕይወት እንዳይመሰርት ሕይወት እንዳይኖረው። በቃ አልፈልግም። አይኑን ማየት አልፈልግም። ለምን? ያስጠላናል። ለዛ ነው የመተታችሁበት? ምኑን ወሰዳችሁበት? ምንም ያለው እስኪ የቤተሰብ የጓደኛ የምቀኛ የምን መተት ነው? ሁሉ ቤተሰብም አለው፣ የሁሉም አለው። ማን ያላችሁት? አንድ ባንድ ንገሩኝ። የቤተሰብ የሰፈር የጓደኛ የተለያዩ ሴቶች። ሌላስ? ሌላ ራሱ በራሱ ያጠፋውን ያውቃል። ምን አደረገ? ራሱን በራሱ ተዋርሶ አርጓል። የት ነው የተዋረሰው? ልጅ እያለ ና እያሉ ዘመዶቹ መስታወት እያሳዩ እዛ ሲያይ ከአንድ ደብተራ ጋር ሲውል እዛ ሄዶ እንዳለ ሲል መጨረሻ አዋረሰው፣ ተዋረሰ። ግባ ሲል ገባው። ከዛ ምን አረከው? በቃ ውጭ ሄደ። ምንም ተንከራተተ። ውጭ? የት ነው ውጭ ሀገር ሄደው? አሜሪካን ሀገር ሄዶ ነበር። አሜሪካ ሄዶ ነበር። ስንት አመት ነው ረዛ? 12 አመት። ባዶ ለማኝ። አትሳደብ። እንዲህ አይነት መንፈስ ካለ አይደለም ኢትዮጵያ አሜሪካን ብትሄዱ ህይወት ባዶ ነው። ቢሰራም ዋጋ የለውም። ምክንያቱም እዚህ የተሰራው ዛው ይሄዳል ይከተላል። አስቡት፣ ተዋርሶ ነው። በልጅነት ነው እንግዲህ ያዋረሰው።
ተዋርሶ ማለት በጣም ከባድ ነው። ይሄን ለመናገር ጊዜም ሰዓት የለንም። ግን መንፈሱ ባጭሩ በህሊናው በልቦናው በደሙ በአጥንቱ በስጋው ይዋረሳል። ሙሉ ለሙሉ መንፈሱ ይሆናል። አዛዡ መንፈሱ ነው እንጂ ለዛ ነው ያለቅሳል ሁሌ ይቅር በይኝ ስለተዋረስኩ ይቅር በይኝ ይላታል። አዎ በስንት ዓመቱ ነው የተዋረሰው? ልጅ ሆኖ ነው? 14 ዓመት ልጅ ሆኖ። ታዲያ 14 ዓመት በደንብ ያውቃል። በልጅነቱ ነው በደንብ አድርጎ ያዋረሱት። አዎ ወይ አምላክ እስራኤል። ስለዚህ ልጁ በራሱ ላይ ፈቃድ አዛዥነት የለውም። የሚያዘው ሌላ አካል ነው። መንፈሱ ነው የሚያሽከረክረው። እሱ ነው የሚያዘው። እገለዋለሁ። አሁን እኮ ተያዝክ እኮ። እገለዋለሁ። እሱም እየቀጠቀጠ እገለዋለሁ። ቆይ ይሄን ሁሉ ዓመት አሰቃይተው እንደገና ገላለሁ። አዎ ቁርባን ቆርቦ አልቅሶ እገለዋለሁ እላለሁ። ምንም አታመጣም። እገለዋለሁ ሳይሆን አዳምጠኝ፣ እገላገለዋለሁ በል። እገላገለዋለሁ እንደዚህ እገለዋለሁ ሳይሆን እገላገለዋለሁ ነው። እዚህ መተህ ለመገላገል እንጂ ለመግደል ስልጣን የለህም። ቦታውም እዚህ ያለውም ጸጋ አይፈቅድልህም። እመቤቴ የምትፈቅድልህ ከልጇ እንዲገል ነው እንዲገላገል ነው። ስለዚህ አሳን በቃ ገለግላለሁ ብለዋል። ተገላግለኝ። ቆይ 12 ዓመት አሜሪካ ነው። ምን አለው? ምንም የለም። ለማኝ ምንም የለውም። ወይ ታምረ ማርያም ያሳዝናል። ሁላችሁም ነው የምትሄዱት። ተንበርከኩ፣ ተዘጋጁ። በስላሴ ስልጣን በስላሴ ስም ታዛችኋል። በል ዋጥ ከሰውነቱ ሁላችሁም ወደ ግንባር ላይ ወጣ። ተዘጋጅ። በስላሴ ስም በኪዳነ ምሕረት ስም በልጥሩ። በስላሴ ስም በኃያሉ በመድኃኒዓለም ስም በወላዲተ አምላክ በኪዳነ ምሕረት ስም በቅዱስ ሚካኤል ስም በዘብሩ ዳኛ በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በቅድስት አርሴማ ስም በቅዱስ ጊዮርጊስ ስም በመጥምቁ ዮሐንስ ስም አይነ ጥላ የድል መተት የአእምሮ መተት የቤተሰብ መተት የቤተሰብ መተት የምቀኛ መተት የቡዳ መንፈስ የቤተሰብ ዛር የተዋርሶ መንፈስ ያደፈጥን የተደበቅን ሁላችንም አንድም ሳንቀር ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኒዓለም ይፍረድብን። በሉ 7 የጮህ እናውጡ። ቶሎ በል 6 በላይ መጨረሻ ገንዘና ቅዱስ ገብርኤል መልአኩ ሲኦል ያወርድ። ተው እመቤቴን አመስ ተው ጠላት ያልቅስ። አይዞህ ጠላት ያልቅስ። ጠላቶች ያልቅስ። አታልቅስ። አይዞህ 12 ዓመት አሜሪካ ኖሮ ባዶ፣ ለአመታት ሰርቶ ለፍቶ ባዶ አረገን እኮ። አለን እንላለን እንጂ እኮ የለንም። ምን አረከኝ? እኔን እመቤቴን አሳዝኛታል። 14 ዓመት ላይ ነው። ምንም አታውቅም። ያኔ ላለመወሰን እንኳን አቅሙም እውቀትም የለህም። እስኪ ሲያዋርስ ታውቅ ነበር? አዎ በ14 ዓመት ነው ያዋረሰ። ጠሩኝና አክስቴ ቤት ውስጥ እሺ ቁጭ ብሏል። መስተዋት ያለኝ አየሁ። ምንም አይታየኝም አልኩት። ደገመ ጠየቀኝ። ምንም አይታየኝም አልኩት። ደገመ ጠየቀኝ። ምንም አይታየኝም አልኩት።
ከዛ አክስቴ መታ ፈተተችብኝ። አትናገርም ምንድን ነው ምናምን ብላ ከዛ በኋላ ፈራሁ። መዋሸት ጀመርኩ። በቃ ያልሆነውን ነገር ጠንቋይ ቤት ሄዱ ነበር። ያቺ ብቻ እንዲቀሩ ፈልግ ነበር። እንደዛ ብዬ ራሴ በቃ ዝም ብሎ የመጣውን ነገር አወራ ጀመር። ከዛ ወስ እየደጋገመ ሲያረግ ይሄንን አንድ ቀን የሆነ ሰው አዋርሰኝ ብሎት እሱ እጽዋት እዚህ ጀርባው ላይ በምላይ ቆርጦ ከተተበት። ከዛ በኋላ እሱ ሲያዋርሰው እኔም አዋርሰኝ ብዬ ጮህ ፈረሴን አዋርስልኝ ብዬ አልኩኝ ራሴ። ከዛ በኋላ በቃ ልቤን ሰወረኝና ተኝቼ ሆነ ስነቅ ምንም ቤት ውስጥ ነኝ ያለሁት ሰዎች አሉ። ከዛ በኋላ በቃ ከዛን ጊዜ ጀምሮ ትምህርት ይገባኝ ነበረ። በቤቴን ግላሽልኝ ብያት ለምኛት ትምህርት ጥሩ እየገባኝ ነበር። ከዛ ጊዜ ጀምሮ ትምህርት አልገባለኝ። ከዛ በኋላ በቃ ህይወቴ ምስቅልቅል ወጣ። ከዛ አሜሪካን ሀገር ሲሄድ መምህር ግርማ ሲያስተምሩ ሰማሁ። ከዛ በቃ ችግሬን ስለማቅ መቀጥቀጥ፣ ማልቀስ። አሜሪካ ሆነ ነው ትምህርቱን ሰምተህ መታገል የጀመርከው? አዎ የዛሬ 13 ዓመት 14 ዓመት። ከዛ በኋላ ብዙ ፈተና ደረሰብኝ። በነገራችን ላይ መጀመሪያ ሲያዋርስ መንፈሱ አልገባም ብሎ ታግሎ ነበረ። በተደጋጋሚ ሞክሮ ነው እንግዲህ ያዋረሰ ያስገባብህ። እኔ ምንም አልታየኝም ብዬ ከውስጤ ግን ይኑሩት ውጣ ምናምን የሚለኝ ስሜት ነበረ። በቃ ዝም አልኩኝና እዛው ቁጭ አልኩኝ። ከዛ አክሴ ስጮህብኝ እንትን አልኩኝ። ከዛ በኋላ ጥፋት ቤኔ ነው ይቅር በይኝ እመቤቴ። የዛን ጊዜ በቃ ስትዋረሰው ምን ነበር የተፈጠረው ታስታውሳለህ? ጫማ ልግዛልህ ብሎ ገንዘብ ሲሰጥ እኔ አልፈልግም ብዬ ስለው ገንዘብ ለቤተሰብ ተሰጠና የሆነ ጫማ ተገዛ። ከዛ ጊዜ ጀምሮ ብቻዬን ነው የምሆነው ከሰው ጋር። ቆይ እኔ ጥያቄ ማለት ነው መቼም አንዳንዱ የሚዋረሰው ክፉ ነገር ለመስራት፣ ለግርማ ሞገስ፣ ለስልጣን፣ ለሀብት፣ ለዝና ነው የሚዋረሰው። አንተ አሁን ቤተሰቦች በ14 ዓመት ያንን ደፍተር አምጥተው ያዋረሱ ምን ትሆናለህ? ምን እንድትሆን ብለው ነው? እኔ እንጃ ምን እንዳዩ አላውቅም። ግን ትምህርት ስሰማ እድላቸው የተወሰደ ሰዎች እንደዚህ አይነት ነገር ይላሉ ቤተሰብ እንጂ አንተ ምንም የምታውቀው ነገር የለም። እኔ ምንም በቃ ጠሩኝ እንደዛ አደረኩኝ። ከዛ ጊዜ በኋላ ምንም በቃ በስመ አብ ወወልድ ወመንፈስ ቅዱስ። አሁን ይሄ ማጣጣ ነው የቤተሰብ አይደል? ልጃቸውን የጠቀሙ መሰላቸው ጎዱት፣ በቁም ነው የገደሉት። አይዞኝ ወላዲተ አምላክ መብራን ኪዳነ ምሕረት የመጨረሻ ታድርግልህ በሉት። በእውነት ለእሱ የደረሰች ኪዳነ ምሕረት ለሁላችንም ትድረስለት። አመስግኑለት። አገለግላለሁ። ከዚህ በኋላ የትም መሄድ አልፈልግም። እርሶን እንከተሉታል። ችግር የለም። አይዞኝ ወላዲተ አምላክ መብራን ኪዳነ ምሕረት የመጨረሻ ታድርግልህ በሉት። በእውነት እመቤታችን ኪዳነ ምሕረት አትለይ፣ ታምሯን ክብሯን ትግለጽልህ። ተሰቃይተሃል፣ ብዙ መከራ አሳልፈሃል። ሳትፈልግ በግድ ነው አምጥተው በግድ ያዋረሱ። እንግዲህ እመቤታችን ምታዋርሰን የልጇን ጸጋ በረከት የሷ ረድኤት በረከት ነው። ይህንን ሰው በጸሎት በስጋው ደግሞ በመንፈሳዊት መዋረስ እየቻለ ሌላውን እየተዋረሰ ያው ችግር ውስጥ ይገባል። ወላዲተ አምላክ አትለይ።